እንደምታውቀው እኛም አሁን ኦልሞስት ሙሉ ትኩረታችንን አዲስ አበባ ላይ አድርገን እየሰራ ነው። በተለይ ደግሞ በምርጫው ለውጥ የሚመጣ ከሆነ ለውጥ የምናመጣው ይሄ በፖለቲካ ንቁ የምትለው አካባቢ እና ለመጭበርበርም ለሌላም ብዙ ተጋላጭ ያልሆነውን አካባቢ ትኩረት እናድርገን እንጂ እንደ እውነቱ አዲስ አበባ ከብልጽግና ራሱ ማዳን ከተቻለ እኔ በታሪክ ትልቅ ምዕራፍ ነው ብዬ አስባለሁ እና እገዛው በጣም ጥቂት ነው። ምልህ ሰውም ተወዛግበዋል። በእርግጥ ምልህ ሲነገሩ የነበሩ ነገሮች፣ መግለጫዎች ሰውንም አወዛግበውታል። እኔ ግን ምልህ አዲስ አበባን ቢያንስ ነፃ ማውጣት ቢቻል ሌላ ትልቅ እድል ነበረ እና ኦሮሚያ ያሳዝንሃል፣ አማራ ክልል ያሳዝንሃል፣ ትግራይ ሌላውም አዲስ አበባ ላይ የሆነ ያለውን ነገር ስታይ ወንድም አገኝ እና በሁለት ነገሮች ላጠቃለል። አዲስ አበባ ላይ ብልጽግና ከቀጠለ ቀጣይ 5 ዓመት ትኬት ካገኘ 5 ዓመት አይደለም የ1 ዓመት የመቆያ ትኬት ከቆረጠ ብልጽግና ሙሉውን የሌባ ስርዓት ነው የሚመሰረተው፣ የሌብነት ስርዓት ነው የሚመሰረተው። ሁለተኛው ደቡብ አፍሪካ ላይ እና ሌሎች የምናውቃቸውን የአፓርታይድ ስርዓት ከዘረጉት በላይ የአፓርታይድ ስርዓት ነው አዲስ አበባ ላይ የሚዘረገው። ሁኔታውን ስትታየው አሁን አዲስ አበባ ውስጥ ባዶ ቦታ ብለህ የምትጠይቀው የምታየው ቦታ የለም። በሙሉ ተከፋፍሏል። ትገረማል። አይናችን እያየ ባለፉት 3-4 ወራት ነው የምነግርህ ወንድማገኝ። በፊቱ በአብዛኛው መረጃው አለ። ወንዝ ዳር ያለ የሆነ ቦታ ያለ በቃ ልነግርህ አልችልም። ወጣቱ ግን እጅግ ተስፋ ቆርጧል። በሱስና ባላስፈላጊ አዲክሽን ውስጥ ነው ያለው። ኤንድ እየተሰደደ ነው ያለውም ደግሞ በቃ እንዳይጠቅም እንዳይረባ ተደርጎ እየተኮላሸ ነው። አልዋሽም። የአማራ ክልል ሁኔታ ደጋግመን አውርተንበታል ወንድም አገኝ። በጣም ልብ ይሰብራል። የትግራይ ክልል ሁኔታ፣ የወጣቱ ሁኔታ በተለይ እጅግ ልብ ይሰብራል። የአዲስ አበባ ወጣት ሁኔታ ግን ነገው እጅግ በጣም ያስፈራኛል። ስለዚህ አዲስ አበባን ብልጽግና እንዲቀጥል ከፈቀድን 2 እጅግ አደገኛ ክስተቶች በጉልህ ይፈጸማሉ። ዋን ሌብነት፣ ሁለተኛው እጅግ የረቀቀ እጅግ የከፋ የአፓርታይድ ስርዓት አዲስ አበባ ውስጥ እናያለን። እንዴት አዲስ አበባን በመልኳ በውበቷ ወይም ደግሞ በአሰራሯ እስካሁን በምታውቋት ይዘትና ሁነት የዛሬ 3 ዓመትና 4 ዓመት አታገኛትም። ይሄንን በእርግጠኝነት መናገር እችላለሁ። አሁንስ እየሆነ አይደለም ወይ አቶ ጌትነት? ምናልባት አንድ ነገር ላክል። ሁለቱ ዝም ብለህ ይዘህ የኦህዴድ ብልጽግና ራሱ የርዕሰ መስተዳድር ሽመልስ አብዲሳ ሲናገር አንድ ወቅት ታስታውስ እንደሆነ እኛ ስራችንን እየሰራ ነው፣ በመሀል ጣልቃ ትግቡ፣ አዲስ አበባን የመሰልቀጥ የመዋጡ እቅድ በደንብ አድርገን እየሰራ ነው። አንደኛ ዲሞግራፊውን የመቀየሩ ነው፣ ያም ተሳክቶልናል ብለዋል። ምናልባት የቀረው በፌዴራል መንግስት መዋቅር ውስጥ የነበሩትን ከአንድ ብሔር የበላይነት አየር መንገድ ምናምን ኢትዮጵያ ንግድ ባንክ የመሳሰለውን እሱን አቻችለው ጨርሰዋል። ሌላው እንግዲህ ኢሪሊቫንት ማድረግ ነው ብሎ ነበረ። ታስታውስ እንደሆነ በኦሮምኛ ወደ አማርኛም ተተርጉሟል እና ከተማዋን በዚህ ደረጃ ኢሪሊቫንት አድርገን የእኛ ካልሆነች የማንም አትሆንም የሚል አቋም ይዘው ነው የሚንቀሳቀሱት። አሁን የቀረ ባዶ መሬት የለም ብለሃል። የኦሮሚያ ቤተመንግስት ይገነባል። ሽመልስ ቤተመንግስት አለ፣ የጠቅላይ ሚኒስትር አብይ ቤተመንግስት አለ፣ ሌሎቹ የኦሮሚያ ተቋማት የጸጥታ ተቋሙ ብዛት ይሄ 120 የሚባል አለ፣ ኮረኔገኛ አለ፣ ጋቸና ሲርና አለ፣ የኦሮሚያ ልዩ ኃይል። እነዚህን ካየ አሁንስ አዲስ አበባ እንደው 3 ዓመት ይፈጅባታል ወይ አሁንስ አልተቀየረችም ወይ የሚል ጥያቄ የሚያነሱ ሰዎች አሉ እና ከተማውን ወታደራዊ መዋቅሩ የደህንነት መዋቅሩ በተለይ ኦህዴድ ብልጽግና በተቆጣጠረበት ሁኔታ ውስጥ እውነት በድምፅ ነፃና ፍትሃዊ በሆነ ምርጫ ተካሂዶ የአዲስ አበባ ህዝብ የሚፈልገውን ሰው የሚመርጥበት ሁኔታዎች አሉ ወይ የሚል ጥያቄ ምናልባት ተመልካችም ሊያነሳ ስለሚችል እድሉን ተጠቀሙበት እያልክ ነው። የማንቃት የማደራጀቱ ምናልባት የማነሳሳቱ ነገር ጠቃሚ ነው፣ ግን እውነት የሚቻል ነገር አለ ወይ ነው። ይህንንም አንድ ላይ አያይዘህ እንድትሄድበት ፈልጌ ነው። ልክ ነው ወንድማገኝ፣ ያልካቸው ነገሮች ላይ ምንም ተቃውሞ የለኝም። የሆነው ነገር እና እየሆነ ያለው ነገር ግልጽ ነው።
ምልህ በሽፍንፍን የሚደረግ አይደለም። ምናልባት የተደረገው ነገር ካልገባን ለጉዳዩ ትኩረት ባለመስጠት ወይም ደግሞ ይሄ ምንድነው የእግሩን ጣት እንትን እያደረገው ዝንበል እንዳለው ማለት ነው። ወደ ሌላው አካል ውስጥ ከሚመጣ ዝንበል እንዳለው በራችን ድረስ አደጋው እስከሚመጣ ድረስ ዝም በል እያልን ካልቆየን በስተቀር ወይ አውቆ የተኛን ካልሆነ በስተቀር እየሆነ ያለው ነገር በጣም ግልጽ ነው። በጸጥታ ኃይል በኩል አሁን ደግሞ በቅርብ ጊዜ ያወጡትንም ሕግ ታስታውሳለህ እና ትስቃለህ። በቃ ወደ አንድ ቦታ ስትንቀሳቀስ እና ሊነግሩህ የሚፈልጉት ነገር በቃ ደስ እንደው እኮ እኔ እንደው ኦህዴድ ብልጽግና ፖለቲከኛ ሆኖ ሞቶ ማለት ዲሲፕ ሊያደርግ ራሱ ይገርመኛል። በቃ ማለት የሆነ መንገድን ሰርቶ እንትን አድርጎ ከተሜነትን እኔ ያመጣሁት አይደለ? ከተሜነትን እኔ ያመጣሁት አዲስ አበባን እንደ አዲስ ሰራናት ብሎ ሊነግርህ የሚፈልገው እንትን በጣም ይገርመኛል። እምልህ ሁለት ነገር ነው እኮ የተሳካው። የአዲስ አበባን ሜሞሪ በሙሉ ማጥፋት። በቃ ወንድማገኝ አዲስ አበባ ብትመጣ አንዱንም አካባቢ አታውቀውም። ምናልባት አሁን ያልፈረሰ ቂርቆስ አካባቢ ወይ ደግሞ የሆኑ ቦታዎች ወይ ደግሞ ድሮውንም እንትን የነበሩ ለምሳሌ ወደ ሲኤምሲ ወይ ደግሞ ወደ ቦሌ እንደዛ ካልሆነ በስተቀር የትኛውንም አታውቀውም። 4 ኪሎ እነዛ ጋዜጣ የምናነብባቸው የነበሩን የለም። በፊት አሁን ወክ አረግ ነበር። ከ4 ኪሎ ወደ ፒያሳ ዩዥዋሊ በቃ እንትን ማድረግ አልፈልግም፣ ትራንስፖርት መያዝ አልፈልግም። ወክ አረጋለሁ። የሆኑ ግራና ቀኝ የምታያቸው እንጌጅ የምታደርግባት በሙሉ ሜሞሪ የጠፋ በአንድ በኩል። በሌላ በኩል ከነዚህ አካባቢዎች መንገዱ ስትሰራ የምታጸደው ሰው አለ። ያነሳው ራሱን ያጠፋ የተሰደደ ነው ወደ የአእምሮ ህመምተኛ የሆነ የስኳር በሽተኛ የሆነ ግፊቱ ጨምሮ በስትሮክ ቤቱ የዋለ የተሰጠውን አንድ ክፍል ኮንዶሚኒየም ጭምር ያላየ ከሽሮ ሜዳ ወይ ከፈረንሳይ ምናምን እና በጣም ትገረማለህ። ከማህበራዊ ህይወቱ የተናጠለ በቃ አላርልም ሲቆም ሰው ነው። በቃ ዝም ብሎ ይሄዳል ይመጣል ምንም እና ሉክ ዲሲቭ የሚያደርጉ በዚህ እያሳየህ በተጸዳው ማህበረሰብ ሳክሪፊኬሽን እያሳየህ፣ በሌላ በኩል ደግሞ ጉራንጉሩን በሙሉ የጸጥታ ኃይልና እንደዛ። ዞሮ ግን ምን መሰለህ አንድ ትንትን ላንሳልህ። እንደምታውቀው የአሜሪካ የጥቁሮች መብት ትግል ሮዛ ፓርክስ የምትባል አንዲት ጀግና ሴት እዚህ ወደ 1955 አካባቢ ከባስ ላይ አልነሳም በማለት የጀመረችው ነው አይደለም? ያው ለዚህ ጉዳይ ሞራን ተቀርበህ እምቢተኝነት በእድሜ ለምበልጠው ህፃን የአውቶቡስ ወንበር ቢኮዝ ጥቁሮች በነጮች እንትን ካረጉ ቅድሚያ መስጠት ስለነበረባቸው ምናልባትም ከቦታውም ሊለቁ ይችላሉ። ያንን እምቢ በማለቷ ነው አይደለም? ዛሬ የጥቁሮች አብዮት ተቀጣጥሎ ጥቁር ፕሬዚዳንት ዋይት ሀውስ እስከሚገባ ድረስ እንትን የተካሄደው ያውም ደግሞ ዘሩ ከሌላ የሚመዘዝ ኬንያዊ እንትና ከሙስሊም እንትን የሚመዘዝ እንደዚ አይነት እና እኔ ጥቂቷን አስተዋጽኦ ደጋግሜ በኤምኤስም ቀርቤ ደጋግሜ የምናገረውን ነገር ሰምተኝ ከሆነ ጥቂት አስተዋጽኦ እና የተጠራቀመች የአንድ ብርቱ 5-6 ብርቱ ወይም 5,000-10,000 ብርቱ ሳይሆን የሚሊዮኖች ጥቂት አቅም ግን በጣም ብዙ መቀየር የሚችል ይሆናል እና ብልጽግናን በሁለት በኩል ትገጥመዋለህ። እሱ ባመጣው ምርጫ ራሱ ባመጣው በከፈተልህ ሚዲያ ራሱ በበጀተው በጀት ራሱ በከፈተው ሰም ኢሚዩኒቲም ካለው ምንም በነዛ ውስጥ ገብተህ ብልጽግናን እንደ ጩጫን ትበረብረዋለህ። ጩጫን እባብ እና ዘንዶ በጥቂት እንትን ሽቦ ወይም እሾህ በጫራው ገብታ ነው ስርስራ የምትገለው እና ሰዎች ከአስተዋጽኦአቸው ብቻ አይናጠቡ። ቁጭ አይበል፣ አንድ ነገር ያድርግ። እኔ በዛ ነው ማምነው ወንድማገኝ። ሰው በምርጫው ውጤት አመጣለሁ አንድ እምነቴ ነው። በሌላ በኩል ደግሞ ምርጫውን ለትግል እጠቀምበታለሁ። ሁለተኛው እምነቴ ነው። እንዴት ነው ለትግል የምጠቀመው? ሰዎች ካርድ አውጥተው ኦኬ ትብብርን እመርጣለሁ ሲሉ
ስለዚህ ነገ የቤት መቀመጥ አድማ ወይም ደግሞ ሰልፍ ባረግ ኦልሬዲ አየህ ሰጥቶኛል፣ ትኬት ቆርጧል ወደ እኔ ለመምጣት አይደል? ወደ ባሱ መሳፈር ነው የሚቀረው። ያን ደግሞ ቀጥያ ያመጣለታለሁኝ እና ከትግል አንጻር ማየቱ በጣም ጠቃሚ ነው የሚመስለኝ እና ሰዎች ቁጭ እንዲሉ ግን መፍቀድ የለብንም በፍጹም። በቃ የሆነ አካል ከመቀሌም ወይም ከወለጋም ወይም ከመርጦ ለማርያም ወይም ከሳሙኤል መጥቶ ነፃ ያወጣኛል ብሎ የሚያስብበትን ካብሮ መቀረፍ አለበት። ይሄ ያለፉት 50-60 ዓመታት ከኢትዮጵያ ሃንጎቨር እያል ስናወራው ስለነበረ ይሄ በዚህ ነው የማየው እና የአዲስ አበባ ሁኔታ እጅግ ያስጨንቀኛል።